ህወሓት በወልቃይት ጥቃት ከፈተ። አይቀሬው የወልቃይት ጦርነት የክረምት ወራት መቃረቡን ተከትሎ ለወራት ሲብላላ የከረመው ትኩሳት ሊገነፍል ከጫፍ ደርሷል። ኮሎኔል ደመቀ የሚመሩት የወልቃይት አስተዳደር ዛሬ ባወጣው አስቸኳይ መግለጫ በህወሓት ቡድን በወልቃይት የተከዜ ዘብና አርሶ አደሮች ላይ ከፍተኛ ጥቃት ተከፍቶብናል ሲል በመግለጫው አስነብቧል። በዝርዝር እናየዋለን። ስለ አሰብ የተሰማው አነጋጋሪው ዜና፣ ኢሳያስ ያላሰቡት ጠላት ገጠማቸው። ኢትዮጵያ በእጅ አዙር አሰብን ልታገኝ መሆኑ ተሰማ። የብርጌድ መሐመዱን ቡድን ለኢትዮጵያ ጀብ ያስባለ መግለጫ ቢያወጣም ለኢሳያስ ቤት ግን ትልቅ መርዶ ይዞ ብቅ ብሏል። እኛም በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በአዲስ አበባ አነጋጋሪው አዋጅ ጸደቀ። ደንብ ለማስከበር ዲግሪ ያስፈልጋል ተባለ። በመዲናው የደንብ አስከባሪዎች በስራ ላይ ለመሰማራት የመጀመሪያ ዲግሪና ከዛ በላይ ሊኖራቸው ይገባል ተባለ። ባለስልጣኑ ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም፣ መደብም የለኝም ብሏል። በዝርዝር እናየዋለን። ከውጭ ዜና፣ አሜሪካ ዳግም ጥቃት ከሰነዘረች ወዮላት። አያቶላ የኢራን ሁለንተናዊ መሪ አያቶላ አሜሪካ ዳግም በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚሰጡ አበክረው አስጠነቀቁ። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።